ሀገራችን እንደዚህ ብላ እንዳማረባት አላውቅም ነበር። ማሻላህ ብያለሁ። አሁን ይሄ ኢትዮጵያ ይመስላችኋል ወይስ አውሮፓ? እውነታቸውን ነው። ለካ ጀዲድ አውሮፓ የሚሉ አረቦች በጣም ደስ የሚል ነው። አላህ ሀገራችን ሰላሟን ደግሞ ጫፍ እስከ ጫፍ አላህ ያምጣልን። ዛሬ ይዤላችሁ የመጣው ኖላዊ ድራማ ክፍል 14 ነው ማለት ነው። ውድና እየተከበራችሁ ቤተሰቦች ኖላዊ ድራማ እንግዲህ ክፍል 114 ላይ ሀና የስራ ጋር ቃል ገብታለት ነው እንጂ አሁን አላስደሳታትም። ያለሽበት ነገር የያሴር እንደዚህ መቀየር፣ የያሴር መከፋት በጣም አስከፍቷታል። ግን ፍቅር ከየትኛው እንዳላት ደግሞ አላወቅሽውም። ራሷ እሷ ማለት ነው። ሀና ምንም ማወቅ አልቻለሽም። ሀናን አብዛኛውን የምትገፋፋት ያለ ሰላም ናት። ሰላም ያሳለፈሽውን ህይወቷን እንዳታሳልፍ እንድትጠነቀቅ ከመናገር ይልቅ ጥሩ እኮ ነው ይሄ እኮ ዘመናዊ ነው ምናምን እያለች እሷ ያሳለፈሽውም እንኳን መሳም እስከ አብሮ መተኛት እስከ ማርገዝ ድረስ ደርሻለሁ፣ ለምን አዲስ ይሆንብሻል አንቺ ብላ ለእሷ እንትን ትላታለች። ነውር ነው እንደዚህ አይነት ነገርማ አትቀረቢ፣ እኔ ያለፍኩበትን ህይወት አንቺ እንድታልፊ አልፈልግም ከማለት ይልቅ እሷ ያለፈሽበትን ሀናም እንድትደግመው እየገፋፋሻት ነው። አንዳንድ ሰዎች ጊዜያዊ ያለውን እንትናችሁን ስሜቱን ለማሳለፍ አልሆነ ቦታ ላይ ይወድቃሉ። ሰላምን አይታችኋታል። በዛ ስበብ አረገዘች። ልጁ ላይን አይደለም ብሎ ፍቅረኛዋ ጣጥሏት ጠፋ። እንደማይፈልጋትም ተናግራለሽ። ከብዙ ሴቶች ጋርም እንደሚሄድም ታውቃለሽ። ቢሆንም ግን ያው ከሞት ያተረፈሻት ሀና ናት። ደሟን ሰጥታ ማለት ነው። ተመሳሳይ ደም ስለተገኘ እንግዲህ ያሴር ተይኝ ልኖርበት ባክሽን ተይኝ እያለ እንትን ሲላት እሷ ሄዳ ስትጠይቀው ለምንድን ነው አይኔ አይተሽ ትንትንተኝ ነበር ያሴር ያን እኮ ተጣላን። እኔ እንድትጣይ እፈልጋለሁ እንዴ? ሰላም እንድትፈጥሪ ነው እንጂ አንቺ ጋር እንዲጣላ እፈልጋለሁ? እኔ እኮ ስለመወድሽ እንባሽ እንዲፈስ አልፈልግም፣ ደስታሽን ነው የምፈልገው። አንቺ ግን ምን አይነት ክፉ ነሽ፣ ራስ ወዳድ ነሽ። እንደዚህ አይነት ራስ ወዳድ አልመሰልሽኝም ብሎ እንግዲህ ያሴር ጣጥሏት ሊሄድ ነበር። ከዛ ያዛ አድርጋ ያሴር አሁን የመጣሁበት እንኳን ተምቹ ያለበት ቦታ ተገኝቶ ነው ስትለው የእውነትሽን ነው ወንድሜ በህይወት አለ ደህና ነው ይላታል። አዎ ደህና ነው፣ እንዳትናገሪ ብላት ነው እንጂ ድንብላል አግኝተዋለች። ግን እንዳትናገሪ ብላለሽ። ቦታውን ስትነግረን አብረን እንሄዳለን፣ አስፈቅጄ ንገሪ ካለ እነግራችኋለሁ ብላለሽ ማለት ነው። ይሄ ድንጋይ ራስ በህይወት ካለ ችግር የለውም፣ እንኳንም ደህና ሆነ፣ ወንድሜን አጣሁት ብሎ የጸጸት እንትን ይናገራል። ከዛ ያሴር ከዛ ጋር እኮ ተጣላን። ማ ከዝራ ጋር? አዎ። እና ዛሬ ስለተጣላሽ እኔ ደስ የሚለኝ ይመስልሻል? ምን የቱ ነሽ አንቺ ደግሞ ራስሽን ዞር ብለሽ አታይም? እኔ እኮ የአንቺ ደስታ ነው የሚያስደስተኝ። እኔ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። አንቺ ግን አንድ ቀን በጥሩ አይን አይተሽ አታውቂ። እኔ ደግሞ የአንቺ ክፋት አያስደስተኝም፣ የአንቺ ደስታ ነው የሚያስደስተኝ። እኔ የምወደው ሰው ሲደሰት እፈልጋለሁ ብሎ ተይ በቃ እንደዚህ ያልሽ ራስ ወዳድ አልመሰልሽኝም። ጭራሽ አሁንማ ሌላ ሰው ሆነሻል፣ ከተውሽን እኮ ቆይተሻል ብሎ ጣጥሏት ይሄዳል። እንዴ ለምንድን ነው እንደዚህ ያለኝ? እኔ የሚገርመኝ የወይዘሮ ሜላትና የሀና ንግግር አንድ አይነት ናቸው። እናትና ልጅ እውነትም ይመስላሉ ማለት ነው። ለምን እንደዚህ ነው ለምን ነው የምትል መፍትሄው ምንድን ነው እንዴት አደረገሽ ብሎ ከመረዳት ይልቅ ለምን ምናምን ነውና ያን ነገር ትንሽ ከባድ አድርጎታል ማለት ነው። እና እንግዲህ ያሴር እንደዛ ብሎ ጣጥሏት ሄዷል። ከአቶ ኖላዊ ጋር ፍለጋ ሲንከራተቱ ብለዋል። ምንም ማግኘት አልቻሉም። ያን ደግሞ አዲስ ህይወቱን ጀምሯል። ከጎዳናዎቹ ጋር ሆኖ እየጀመረ ነው ማለት ነው። እና ይህን ኖላዊ ድራማ መጨረሻው ላይ ምን እንደሚሆን አላውቅም። ወይዘሮ ባዩሽ በዛ እየፈከረች ነው ያለ። ሮማን ነው ማነው የምትባለው ያቺ ደግሞ ከሁለታቸውም ገንዘብ ፈልጋለሽ። ከወይዘሮ ሜላትም መረጃ ሰጥታ ብር ልትወስድ ነው። ወይዘሮ ሜላት ተጠንቀቂያት፣ ብዙ ረዳት አላት ወይዘሮ ባዩሽ ብላ ትነግራታለሽ ማለት ነው። እሷ እባክሽን ክንፏ የተሰበረ ወፍ ናት፣ ምንም የላትም፣ ለማንኛውም ተጠንቀቂ፣ ብትጠነቀቂ ይሻልሻል ብላ
የተሰጠሽውን ገንዘብ ይዛ ተነስታለሽ። ንቃታለሽ በነገራችን ላይ ወይዘሮ ሜላት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፊርዶስ ቻናል ተከታታዮች በትናንትናው ዕለት ወደ ሀገሬ ገብቻለሁ ብዬ ቪዲዮ ሰርቼላችሁ ነበር። አዲስ አበባ እንግዲህ እንደምታዩት እንደዚህ አምሮባታል። አውሮፓ አይደለሽም፣ ቱርክ አይደለሽም። አዲስ አበባ እንደዚህ አምሮባት አይታችኋታል። ያያችኋት አይታችኋታል። ያላያችኋት ደግሞ እየገባችሁ ስታዩት እንትን ትላላችሁ። አረቦች ብዙ ጊዜ እንትን ሲሉ እሰማለሁ። ጀዲድ አውሮፓ ጀዲድ ናት፣ የት ይመስላችኋል? እኔ ያለው ከዚህ ነው እያሉ እንትን ይላሉና በአካል ስታዩት ደግሞ በጣም ያምራል። አላህ ግን ሰላም ጭምር ታርጎ ቢያረጋግጥልን ጥሩ ነበር። እንደዚህ እንዳማረባት የሰላም ሁሉም አዲስ አበባ ሰላም ሊሆን ይችላል። ሌሎች ሀገሮች ክፍለ ሀገሮች ግን በጣም እየተናወጡ በጦርነት በእገታ ሰላም ወጥቶ መግባት የሌለባት ሀገር ናትና አላህ ዳር እስከ ዳር ጫፍ እስከ ጫፍ አላህ ሰላም አላህ እንዲያደርግልን ምኞቴ ዱአዬ ነው። ሀገራችን በዛው እየጎበኛችሁ ወሬያችን እንጨምራለን ማለት ነው። ሀገራችንን እስኪ እዩዋትና ከመቶ ስንት ትሰጡታላችሁ አዲስ አበባ? በነገራችን ላይ ጎንደርም እንደዚህ እያማራበት ነው ተብሏል። እናየዋለን ኢንሻአላህ። በጣም አምሮ እንደዚህ በቃ እንትን ብለዋል ፒያሳ ላይ እና እስኪ በአካል ሄጄ ደግሞ ሳየው ከዛ ስደርስ እናየዋለን ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ እስኪዩት አቀማመጧ ራሱ ማለት ኢትዮጵያ ይመስላችኋል ስንት ስትሉት የሰው የቦታው ጽዳት ምናምን በጣም ነው ደስ የሚለው። የእውነት እንደዚህ ብሎ ስለ እንትን ያየነው አዲስ አበባ በጣም ደስ ብሎናል። ሁሉም ሀገር ደግሞ እንደዚህ ጽድት ብሎ ግን ሰላም ይቀድማል። አላህ ሰላም አላህ ያምጣልን። ሰላም እንደ ሰላም ያለ ሰላም ስሙ ራሱ ሰላም እንደ ሰላም ያለ ነገር የለም ማለት ነው። አይታችኋል ሱዳን ላይ ይህን ሰሞን ያለውን መከራና ስቃይ ማለት ነው። ኢትዮጵያ ያው ስንት ዓመቱ አሳልፋለች። በአንድ ቦታ ብቻ ሰላም ሆነ ማለት ኢትዮጵያ ሁሏን ክልል እስከ ክልል ሰላም ሆነች ማለት አይደለም። እንኳን ኢትዮጵያ ክልል እስከ ክልል ድረስ የጎረቤት ሀገር ሲነካ ለእናንተ ያን ነገር ይተርፋችኋል። እና ሀገራችን ዓለምን በሙሉ ሰላም አላህ እንዲያደርገው ነስር አላህ እንዲያመጣ ይህን ፍትርቅ አላህ እንዲያነሳልን ዱአ አድርጉ ማለት ነው። በመጀመሪያ አላህ በቃችሁ ይበለን። ሀገራችን ሰላም፣ ፍቅር፣ አንድነት አላህ ያምጣልን። እንደምታዩት እንግዲህ እንደዚህ አውሮፓን መስላለሽ ሀገራችን ማለት ነው። ሰላምን አላህ ያምጣው እያልኩኝ በዚሁ ሀገራችን እየጎበኛችሁ አንዳንድ ነገር እንናገራለን። ውድ ቤተሰቦች አንዳንድ ጊዜ የምናደርጋቸውን ነገሮች ሰው ያይልናል፣ ዩቱባችን ይታያል። በተለይ ሶሻል ሚዲያ ያለነው ወጣ እያልን ያለ ካለንበት ካስተዳደጋችን ከሃይማኖታችን በብዙ ነገሮች ወጣ ብለን የምናደርገውን ነገሮች በቃ የሆነ የተለየ ነገር እየሆነ ነው ያለ ማለት ነው። አስተዳደጋችን እንዴት እንዳደግነ ታውቃላችሁ? ኢትዮጵያ ተወልዶ ያደገ ሰው አደቡን ይዞ ስነ ስርዓቱን ይዞ ነው የሚያድገው። በብዙ ነገሮች ሰውን በማክበር ምን በማለት ነውር ነገር እንኳን ቢኖር ጎረቤት ሁላ ደብቆ ያንን ነገር ማሳለፍ አለ ማለት ነው። አሁን ግን በአደባባይ ነውር የተባለ ሐራም የተባለ ነገር እየተሰራ ምንም የማይደረግበት ሆኗል ማለት ነው። በተለይ ሁሉም የሃይማኖት ሰው ነው። እንግዲህ ኢትዮጵያ በብዙ ሙዚቀኞች የሃይማኖት ሀገር ናት፣ እንደዚህ አይነት ናት ትባላለች። ግን አሁን ባለበት ሁኔታ በጣም የሚያስጠላ ነው። ይህን ነገር ላላችሁ የመጣሁት ለመሰላችሁ በራሳችን በቅርብ በሆነ ሰው ነው እኔ የምጀምረው። ሶፊ ባለፈው ተውፊቅ እንደደፈራት አድርጋ ሄደው ገብተው እንደደፈራት አድርጋ ምን ብላ ሆስፒታል እንደገባሽ ሁና ሆስፒታልም ወረቀት ተጽፎ ተደፍራለሽ ተብሎ እንድትከሰስ ተብሎ ማን ነው የሚባለው ፉሃድ የሚባለው ጋር ሆና አልከሰውም ብላ ነበር። ከሳ እንደገና ደግሞ እስር ቤት ገብቶ እስር ቤት ደግሞ አሁን አስፈታውት ብላ መጥቶ ከቤት ተቀምጧል። ሶፊ ህይወቷ ምን አይነት ህይወት ነው የሚሆነው? ገና ልጅ ናት። ማግባት መውለድ የሚባል ነገር አለ። ለነገ ህይወቷ ምን እየሰራሽ ነው ሶፊ? እኔ ድራማ ነው አይደለም የሚለው እንደጠይቅ አይደለም የመጣሁት። ድራማም ይሁን ትክክለኛ ይሁን ሁለቱም ለኔ አንድ ናቸው። ከዛ ውስጥ እስካለ ድረስ ካልጋው ላይ ተኝታችሁ ፎቶ እስከተነሳችሁ ድረስ
አብራችሁ ሆናችሁ ራሳችሁን እስከተዋረደ ድረስ በቃል በተግባር መሆኑን አይደለም እኔ እንትን ብለው ከዛ ቦታ ላይ እስካላችሁ ድረስ ሆነም አልሆነም እኔ አይመለከተኝም። ድራማም ይሁን ትክክለኛም ይሁን ግን እንዴት እስከዚህ ድረስ ተደረሰ ነው ሰው። እኔ በተደጋጋሚ የምለው ከፍቅረኛዬ ፍቅረኛ ሲጀምር የለም በሃይማኖታችን ይሁን እስኪ እንበልና ከፍቅረኛዬ ስጣላ ያንን ለማስቀናት ብዬ ከሌላ ወንዶች ጋር መላላጥ አለብኝ? ከሌላ ወንድ ጋር ሄጄ ከሆነ በቃ ሆቴል ላይ መገኘት አለብኝ? ይህ ምን ማለት ነው? እስኪ ወላሂ እኔ በጣም እየገረመኝ ነው። እስከዚህን ድረስ ማለት ነው። አላህ ሱብሓነሁ ወተዓላ ማትቅረቡ ዚና ነው ያለ። አድርጋችሁት አይደለም ያለው፣ አትቅረቡ። ከዛ ቦታ ላይ አትቅረቡ። ይገፋፋችኋል። መቅረቡ ነው እየሰራውንማ ደግሞ ምን እንደሆነ አናውቅም ቅጣቱ። አትቅረቡ ዚና ማለት እንደዚህ አይነት ነገር ስስ በሆነ ነገር ሂዶ መቅረብ ማለት ምን ማለት ነው? ድራማስ ቢሆን ራስን እንደዚህ ባዋረደ መልኩ ማድረጉ ምን ማለት ነው? እርግጥ ካሜራ ተደቅኖ ምንም ይደረጋል አይደል ማለት አይደለም። ቢሆንም ግን ከዚህ ድረስ የተደረሰ ለምንድን ነው? ይህን አሳይቶ ገንዘብ መጥቶላችሁ ወይም ፌመስ ሆናችሁ የምታገኙት ገንዘብ ምን አይነት ደስተኛ ያደርጋችኋል ነው እኔ ጥያቄ ማለት ነው። እንዴት ነው ደስተኛ የምትሆኑት? እንዴት ነው ደስተኛ የምትሆኑት? ደስተኛ ያደርጋችኋል? ግን እንቅልፍ ትተኛላችሁ እንደዚህ እያላችሁ? እኔ በጣም ነው የገረመኝ። ማለት በተደጋጋሚ ያንን ነገር ዞሮ በተደጋጋሚ የአንደኛውን እንትን ሳይባል አሁን ሁለተኛ እንደገና ከእስር ቤት አስፈትቼዋለሁ ብላ ላንቺ ብዙ ነገር ሁኛልሻለሁ። በነገራችን ላይ ሶፊ በራሷ መተማመን የለባትም እንዳየዋት ማለት ነው። ሰው አብሯት ከሌለ በራሷ መተማመን እንደሌለባት በጣም ተረድቻለሁ። ሁሉም ሰው የሚረማመድባት ነው። ለምን ብሉይ አሁን ፈሀድ ፈልጎ ወዶ ሊሆን ይችላል እንደዛ ሊያገዛት። እኔ እስከዛሬ ድረስ አንቺን እያገዝኩሽ የነበርኩኝ እንደዚህ እሱን ከእስር ቤት ልታስፈችውን ነው ብሎ ተናዷል ማለት ነው። የሰራላትን ያገዛትን ምን ያላትን ነገር እየነገራት ነው። በፊትም ማነውም እንደዛ ሲል ነበር። ይሳቅ ነው የሚባለው። ባለቀሽ ጊዜ አንገትሽን በደፋሽ ጊዜ ቀን አድርጌሻለሁ፣ አሁን ግን ተጠቅመሽ ጣልሽኝ ብሎ ተናግሯታል። ታስተውሱ እንደሆነ ፏድም ደግሞ አሁን ነው ያየናቸው በቶፊቅ እንትን ነው፣ ግን ብዙ ነገር እንደሰራላት እንዳገዛላት አድርጎ እንትን ብሏታል። አሁንም ተጠቅመሽ ልጥይ ነው፣ ላንቺ መረማመጃ ነው ያደረግሽ። ይሄ ነው ለምን እንደዚህ ትደረጊያለሽ? ሁሉም ሰው የእውነት በጣም አሳዘነሽ። እኔ አሳዘነሽ ነው የሚባል ተናድጃለሁ። በነገራችን ላይ ቤተሰብ የሚቆጣ ቤተሰብ የላትም። እሷ የተከበረ ቤተሰብ አለው። ስለዛ ነው እስር ቤት ያስፈታሁት አለሽ። ከአንድ ቦታ ላይ ማትጠቀላይ ተጋብታችሁ እኮ በኒካህ ላይ ሆናችሁ ከተውፊቅ ጋር መስራት ትችላላችሁ። ብዙ ሰዎች በትዳራቸው ሆኖ ይሰራሉ። አይታችኋታል። ኢክሮንና ማን ነው የሚባሉትን እስክዩት። ከአንድ ሰው ብቻ ጋር ነው ብትሰራ ዩቱብ አታያላትም አልታያላትም። እሱ ጋር ኢክራም የምትባለው ልጅ እያት የእውነት ከሆነ ወንድ ጋር ስትል አላየዋት። አንቺ ግን ከተለያዩ ሰዎች ጋር ያውም እየሰደውሽ ተጠቅመሽብን ነው የምትይን። ወድቀሽ ሳለ እኛ ነው ያነሳነሽ፣ ደክሞሽ ሳለ እኛ ነው እንትን ያልነሽ፣ ከሌ ጎድቶሽ ሳለ እኮ እኔ ነው እንትን ያልኩሽ እየተባልሽ እየተወቀሽ ዙረሽ ከዛ ቦታ ላይ ስትገኝ በጣም ገረመኝ። ለምን ራሳችሁን አትሆንም? ራስሽን አታስከብሪም? ሶፊ ራስሽን አስከብሪ። አሁንም አልመሸም። ራስሽን ማስከበር አለብሽ ማለት ነው። እውነትም ለቤተሰብ ሳይሆን ለራስሽ ለሴትነትሽ ራስሽን አስከብሪ። ነገ ማልዳ ምን አይነት ትዳር ነው የምታገቢው? የትክክለኛ ትዳር ሲመጣልሽ እንደዚህ እያልሽ ማን ነውስ የሚያምነው? እኔ አላውቅም። የእውነት በዚህ ውስጥ ያላችሁ ሰዎች ራሳችሁን ጠብቁ። የፈለገ ይሁን ደስተኛ ማያደርጋችሁን ነገር አትስሩ። አንድ ሰው መጥቶ በራስ አለመተማመን የለሽም፣ እኔ ነበርኩ ስደግፍሽ የነበር ለአንቺ ብዬ መስዋዕት ከፍዬልሻለሁ ብሎ የከፈለውን መስዋዕት መጥቶ ደጋግሞ ሲነግረኝ እኔ ከዛ ቦታ አልገኝም። ከሰራልኝም ዝም ይበል። ያችን እያነሳ ግን እኔ እንደወቅሰኝና
እንዲሰድበኝ አልፈልግም። ሶፊ ያን አይነት ነው። አሁን ተደጋጋሚ ስድብ ነው ያለባት። ተደጋጋሚ ለእሷ መስዋዕት እንደከፈሉ ነው የሚነግሯት። ለምን ይሄ ተደረገ? በጣም ይገርማል። ሁላችሁም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ወደ ቤቴ አዲስ የሆናችሁ ተቀላቀሉ። እንግዲህ ሀገራችን እንደዚህ ናት፣ አምሮባታል። እናንተ ሀሳብ አስተያየታችሁን በኮሜንት እጠብቃለሁ። ሰላማችሁ ይብዛ። ሁላችሁንም ወዳችኋለሁ። እኔ ያለሁ እንግዲህ በትናንትናው ቪዲዮ ላይ ወደ ኢትዮጵያ ገብቻለሁ ብዬ እንትን ብያለሁ። እስከ መጨረሻው ያዳመጠ ሰው በነገራችን ላይ እስከ መጨረሻው ያዳምጡታል ማለት ነው። ግን አይሳካልኝም። እኔ ፕራንክ ማድረግ አልተሳካልኝም። ጓደኞች ሁሉ ማለት ዩቱብ የሚጠቀሙት ሳይሆን የማይጠቀሙት ልጆች ሁሉ ያው እንትን ይሉያል ብዬ ነበር። ግን እነሱ ምንም እንትን አላሉም። በቃ ለእኛ ሳትነግሪኝ መግባት አትችይም ብለው እንትን አሉ። እኔ ግን ወደ ሌላ ሀገር እንትን ስለሄድኩ ነው ማለት ነው። ያንን ተጠቅሜ ነበር። ግን እነሱ መረዳትም አልፈለጉም። እውነት ነው ብለው መቀበልም አልፈለጉም። ማለት የዩቱብ ያሉ ቤተሰቦችን ሳይሆን በዋትሳፕ የስንት ዓመት ጓደኞች አሉና እነሱ እንትን ለማለት ነበረ። ምንም በቃ ውሸትሽ ነው ብለው ነው እንትን ያሉኝና ተናደድኩኝ። አልተሳካልኝም ለማለት ያልነው። እኔ ከዛው ሳውዲ ወደ ሌላ ሀገር ተሳፍሬያለሁ፣ ወደ ኢትዮጵያ አይደለም። አብዛኛው ቪዲዮም እስከ መጨረሻው ተናግሬያለሁ፣ ግን እነሱ አላዩትም ማለት ነው።